ይህ በቀይ ባህር ላይ የሚንቀሳቀሰው በባህሩ ላይ በሚዘዋወሩ መርከቦች ላይ ጥቃት የሚፈጽመው የየመኑ ታጣቂ ቡድን ሀውቲ ነው። ይህ ደግሞ በሶማሊያ ውስጥ የሽብር ጥቃቶችን ሲፈጽም የቆየው ከሶማሊያውያን በተጨማሪ በፕሬዝዳንታቸው ሐሰን ሼክ መሐሙድ ላይ ጥቃት ለመፈጸም ሙከራ ያደረገው አልሸባብ ነው። ይህ ደግሞ የኢትዮጵያን ዳር ድንበር ለበርካታ ዓመታት ከጠላት ጥቃት ሲከላከል የቆየው በሌሎች ሀገራት ውስጥ ሰላምን ለማስከበር የዘመተው ለሽብር ቡድኖች ስጋት የሆነው የኢትዮጵያ መከላከያ ሰራዊት ልዩ ዘማቾች እዝ ነው። 65ኛ የምስረታ በዓሉን በትናንትናው ዕለት ያከበረው በርካታ ምሩቃኖችን በሐዋሳ ምድር ያስመለከተው የኢትዮጵያ መከላከያ ሰራዊት ልዩ ዘማቾች እዝ ለአፍሪካውያን፣ ለአውሮፓ ሀገራቶችና በቀይ ባህር ላይ የንግድ ልውውጥ ለሚያደርጉ ሀገራቶች የምስራች አሰምቷል። ለአፍሪካ ብሎም ለምስራቅ አፍሪካ ደሙን ሲበግር የነበረው የኢትዮጵያ መከላከያ ሰራዊት 65ኛ ዓመት የደፈነውን የልዩ ዘማች ወታደሮችን በማስመረቅ እንደ ሶማሊያ ያሉ በከተማቸው ውስጥ ጥቃት የሚፈጸምባቸው የአፍሪካ ሀገራት በከተማዎች ውስጥ ጦርነትን የሚያሳጥር ልዩ ኦፕሬሽን የሚያደርግ ጦር በሐዋሳ ተመልክተዋል። በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች፣ በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። በእስራኤልና ሐማስ ግጭት ምክንያት በቀይ ባህር ላይ የሚዘዋወሩ የንግድ መርከቦቻቸውን በየመኑ ሀውቲ ታጣቂ ቡድን ጥቃት ሲፈጸምባቸው የቆዩት ቀይ ባህርን በሚያዋስኑ ሀገራቶች ከለላ ያላገኙት የውጭ ሀገራቶች በመርከቦቻቸው ላይ የሚፈጸምን ጥቃት የሚያስቆም ንግግር ከኢትዮጵያ ሰምተዋል። ከሶማሊያ ጫፍ እስከ ምጽዋ ጫፍ የሚፈጸሙ ሽብሮችን የሚመክት ሰራዊት የገነባችው ኢትዮጵያ ለድፍን ምስራቅ አፍሪካና ለመላው የአፍሪካ ሀገራት ታላቅ ብስራትን አሰምታለች። በምስራቅ አፍሪካ ሀገራቶች ውስጥ ጥቃት የሚፈጽሙ እንደ አልቃይዳና አልሸባብ በቀይ ባህር ላይ መርከቦችን የሚያጠቃው የሀውቲ ታጣቂ ቡድን በትናንትናው ዕለት ትልቅ መርዶ ሰምቷል። ለታጣቂዎቹ እርዳታን የምታደርገው በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ሲጣልባት የቆየችው ኤርትራ የኢትዮጵያን አቅም በትናንትናው ዕለት ተመልክተዋለች። በቀይ ባህር የሚዘዋወረው መርከባቸውን በጦር ሰራዊታቸው አጅበው ሲልኩ የነበሩት የሀውቲን ጥቃት ሽሽት በደቡብ አፍሪካ ሳውዝ ኦሽን ጉዛቸውን ያደረጉት መርከቦች ያለምንም ጥቃት በቀይ ባህር ላይ እንደሚያልፉ አረጋግጠዋል። እነዛ ሶማሊያውያንን ሲያሰቃይ ለነበረው አልሸባብ ጡንቻውን ሲያሳይ የቆየው የኢትዮጵያ መከላከያ ሰራዊት በቀጠናው ላይ ሽብርተኞችን ለማጥፋት ተዘጋጅቷል። አሸባሪዎችን የምታስታጥቀው ኤርትራና አሸባሪዎች ሽብር ውስጥ ወድቀዋል። በኢትዮጵያ አማካኝነት ከአሸባሪዎች ጋር ታደርገው የነበረውን ግንኙነት ያቀዛቀዘችው በዚህም ምክንያት በተባበሩት መንግስታት የጸጥታው ምክር ቤት ተጥሎባት የነበረው ማዕቀብ የተነሳላት ኤርትራ ወደ ቀድሞ ተግባሯ ተመልሳለች። የኢትዮጵያ ሰላም እንቅልፍ የሚነሳው በሀገር ውስጥ ላሉ ታጣቂዎች የጦር መሳሪያን የሚለግሰው ሻቢያ አሁንም በኢትዮጵያ ላይ ጦርነት ለመደገስ ተነስቷል። ቀዳሚው ተግባሩ ደግሞ የትግራይን ዜጎች ማሰቃየት ሆኗል። ከራሷ አልፋ የቀጠናውን ሀገራት ሰላም ስታስጠብቅ የቆየችው ኢትዮጵያ በምድሯ ላይ ሊቃጣ የታሰበውን የሽብር ጥቃት በቀይ ባህር ላይ እንዲከሽፍ ለማድረግ ዝግጅቷን አጠናቃለች። ጦርነትን በአጭር ጊዜ የሚቋጩ ወታደሮችን ማስመረቃለች። የሶማሊያን ደህንነት ለማስጠበቅና የግዛት አንድነትን ለማረጋገጥ ከግብጽና ሶማሊያ ጋር የጋራ ስምምነት ሲያደርግ የነበረው የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን ህይወት ለመንጠቅ ሙከራ የሚያደርገውን አልሸባብን በጎን የሚደግፈው ሻቢያ እቅዱን ፉርሽ የሚያደርግበት ተግባር ተመልክቷል። ለመሆኑ የኤርትራ መንግስትና አሸባሪዎች ምንና ምን ናቸው የሚለውን በጥቂቱ እንመልከት። The United Nations Security Council has voted to extend an arms embargo imposed on Eritrea and Somalia for allegedly supporting Al-Shabaab. The decision comes barely a week after a panel of experts called for the lifting of sanctions, particularly on Somalia. መደበቂያውን አስመራ ያደረገው ከአሸባሪዎች ጋር የተሳሰረው የኢሳያስ አፈወርቅ አስተዳደር ለሶማሊያውያን ሞት ጥይትም ቦምቦችንም ሲያዋጣ ቆይቷል። እንደ አሜሪካ ያሉ ሀገራት በአሸባሪዎች ላይ ጥቃት ሲፈጽሙ፣ እንደ ቱርክ ያሉ ሀገራት በሶማሊያ ጦር ቤት ሲከፍቱ የአስመራው አገዛዝ ለአሸባሪዎች ቡድን እርዳታ ሲያደርግ ቆይቷል። በዚህ የሽብር ጥቃት የመከረው የተባበሩት መንግስታት የጸጥታው ምክር ቤት ለአሸባሪው እርዳታ እያደረገ ባለው የኤርትራ መንግስት ላይ የጦር መሳሪያ ማዕቀብ መጣል ችሏል። ከጎረቤት ሀገራቶች ጋር የማይስማማው ሻቢያ ከጅቡቲ ጋር በገባው የድንበር ውዝግብ ምክንያት በ2011 በዚሁ በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ሲጣልበትም ቆይቷል። ለጎረቤቶቹ ሞትን የሚደግፈው የኤርትራ መንግስት በአሸባሪዎች ላይ የሚቀርብበትን ክስ ሲቃወም መቆየቱ ይታወሳል። ከአሸባሪዎች ጋር የሚደረገው ግንኙነት
ፖለቲካዊ እንደሆነ ሲገልጽ መቆየቱ ዘ ኮንቨርሴሽን በዘገባው ላይ አስፍሯል። ለአልሸባብ የጦር መሳሪያ እርዳታና ወታደራዊ ስልጠናዎችን የሚሰጠው የኤርትራ መንግስት በጸጥታው ምክር ቤት ተጥሎበት የነበረው ማዕቀብ ሲነሳለትም ተስተውሏል። ከኢትዮጵያ መንግስት ጋር እርቅ ያወረደው ከጅቡቲ መንግስት ጋር በኢትዮጵያ አማካኝነት የተስማማው ሻዕቢያ ከማዕቀብ ዝርዝር መዝገብ ላይ ስሙ መነሳቱም አይዘነጋም። ከኢትዮጵያ ጋር ያለውን ግንኙነት አስተካክሎ የነበረው ለአሸባሪዎች የሚያደርገውን እርዳታ ከመግታት ባለፈ በየመኑ ታጣቂ ቡድን ሀውቲ ላይ ሳውዲ አረቢያና ዩናይትድ አረብ ኤምሬት ጥቃት እንዲፈጽሙ ወደቡን ያመቻቸው የኢሳያስ አፈወርቅ መንግስት በድጋሚ ከአሸባሪዎች ጋር የሚያደርገውን ግንኙነት አጠናክሯል። በሶማሊያ የፈጸመውን የሽብር ገድል በኢትዮጵያ ላይም ለመድገም እንቅስቃሴ ጀምሯል። እንደ ኤርትራ ሁሉ በቀይ ባህር ላይ ሽብርን የሚፈጥረው የየመኑ ታጣቂ ቡድን ሀውቲ ከአልሸባብ ጋር ያለውን ግንኙነት አጠናክሯል። በሚከተለው ርዕዮተ ዓለም ከአልሸባብ ጋር የሚለያየው ሀውቲ በምስራቅ አፍሪካ ሎጂስቲክ ላይ ተጽዕኖ ለመፍጠር ለአልሸባብ የጦር መሳሪያና ወታደራዊ ስልጠና ድጋፍ እየሰጠ መቆየቱን ዘ ኮንቨርሴሽን ከዚህ ቀደም ይዞት በወጣው ዘገባው ላይ አስፍሯል። የአሸባሪዎችን ህልም ስታከሽፍ የነበረችው ለአፍሪካ ሰላም የበኩሏን ድርሻ ስትወጣ የቆየችው ከቀይ ባህር ተገላ በሀገራት ታጥራ የተቀመጠችው ኢትዮጵያ ለአፍሪካና ለመላው ሀገራት ጠንቅ የሆኑትን አሸባሪዎች ድባቅ የሚመታ ጦር አዘጋጅታለች።